ሄለን ዛሬ አዲስ ነገር አለ። ቅመምዬና ቡቡዋ ማለት ነው። ከእናንተ ብቻ ወደፊት ማንንም አትስፉ። ቅመምዬ ትልቅ መልእክት ነው ያስተላለፈችው። ለገባው ይገባዋል ማለት ነው። አንዳንድ ክርዳኖች ጥጋችሁን ያዙ እና ሀይሚዬ እንደሆነ ለሰው ንግግርም ሆነ ለአባባል ለሚሏን ነገር ማትበገር ናት። እንደውም ይብስብኛል ታይ ስባል አታድርጊ ሲሉኝ ይብስብኛል፣ አርጊ ሲሉኝ ይሻለኛል ብላለች። እና የኛ አትበገር የውቧ ንግስት ትችያለሽ፣ የኛ ጀግና ሴት ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ ለምታበረታቱ ከልብ ነው የማመሰግነው። ክበሩ ልጅ ዛኩሙላህ ኸይራን። አላህ ከድንገት አደጋ የጠበቀን ሀገራችንን ሰላም ያድርግልን። ጨረቃዎቻችን እንደቀጠለች ነው። ቅመሟ ሁለት ቻናል በየደዋ ማለት ነው ትመራ ይዛለ የባሏን እና የራሷን ማለት ነው። የምር ቅመም እየተቻያለች ትለያለች። ጉጉ ወድለኛ ነህ እንደ ሀይሚዬ አይነት ጀግና ሴት ከጎን ስላለኝ ማለት ነው። ሀይሚዬ ትችላለች የምንለው በምክንያት ነው። በቪዲዮ መካከል የሚያዝናናም ትምህርትም ነው የምታስተላለፈው። የምር ትናንትም ቢሆን ብዙ ነገር ጥሩ ጓደኛ ብሎ ሌላ ነገር የሚያስብ አለ በህይወቱ በትዳሩ የሚገባና አላሁ ሙስተዓን ብቻ ከእንዲህ አይነት ጓደኛ አላህ ይጠብቀን፣ እኛንም መልካሞች አድርጎ ከመልካሙ ይወፍቀን ነው የምላችሁ። እና የትናንትናው ቪዲዮ በጣም አስተማሪ ነው። ሀይሚዬ ትለያለች። የቡቡዋ ንግስት የኛ ስማርት ማለት ነው። እንቅልፍ የለሽም እንዴ ግን አንቺ ልጅ እያለ ነበረ ቡቡዋ እና ፈራሁኝ አብረኸኝ ተኛ እያለች ትንሽ አወዛግበዋል ብሩኬም ማለት ነው። የምር ትችላለሽ ሀይሚዬ፣ አንቺ ማችው ነገር ምንም የለም እና ፈርቻለሁ። የሚያስፈራራኝ ነገር አለ የሚጓጓል። ኧረ ይመችሽ። ብሩኬ ውዝግብግብ ነው ያደረገችው እና ተጌታሃል ማለት ነው። የሀይሚዬ ቀብራራ ቡቡ እንግዲህ ቻለው። ያንተ ንግስት ስማርቶ ማለት ነው። ልባም ሴት እኮ እንቅልፍ አያበዛም ማስለኑ እና ትለያለች። ሳተኛ ምን አጀንዳ ልስራ ምን ላምጣ እያለች የምትጨነቅ የምታስብ ስማርት ናት። ከእድሜዋ በላይ የምር ቅንጭላቷን በደንብ ያሰራችው ናት። ብቻ እድለኛ ነህ ቡቡ የምር ወላሂ። ሁሉ ሴት እኩል ነው እንደ አይደለም። እና ትለያለች ሀይሚዬ። እንደ ሰው ሌላ ነገር አታስብም። አላማ ላይ ብቻ ትኩረት ያደረገ ጀግናዋ አትበገሯ የቡቡዋ ንግስት የጋሽ ቀብራራ ልጅ እና ሁልጊዜ አልጋ ላይ አትስሪ እያሉ ተይ እያሉ የነበረ ብዙዎች ላይ እኔ በቃ ታይ የሚባለውን ነገር እንደውም ይወስብኛል ብላለች። ዛሬ መችሽ አንቺ ብቻ ፈታ ዘና እያልሽ እኛንም ፈታ አድርጊን። የሳቃችን ምንጭ የቡቡዋ ንግስት ብዙ ነገር የምንረሳብሽ፣ ሀሳብ ጭንቀት፣ የመዳም ጥግረራን የምንረሳብሽ፣ ዘና ፈታ የምንልብሽ የእኛ ጀግና ሴት ነሽ። የምር ኑሪልም ማለት ነው ከቡቡሽ ጋር ብዙ ወደፊት ማንንም እንዳፈሪ ብቻ እንወድሻለን ሀይሚዬ። እኛም ውድድ ነው የምናደርጋችሁ። እወዳችኋለሁ የጨረቃ ፋሚሊ። አንዳንድ እንክርዳዶችም ብትኖሩ ብላለች። ይመችሽ። እንግዲህ እንክርዳዶቹን ወደ ኋላ ብለሽ ፍሬዎቹ ማለት ነው ምርቶቹን ይዘሽ ወደፊት ምንም እንዳሰሚያቸው የምር እና አንዳንድ እንክርዳድ ገብስ ውስጥ ነው ስንዴ ውስጥ አይጠፋም ስትል ሰምቻን ነበር እናቴ እያለኝ ነበር። እና ሌላ ነገር የምታስቡ ምንም አይመስለኝም ብላለች። ቢያስቡም አይ ዶንት ኬር እያለኝ ነው ሀይሚዬ ማለት ነው። የማትበገረው ትችያለሽ ነው የምልሽ። የምር አንቺ ብቻ ጉዞ ወደፊት ቡቡሽ ጋር ኢንሻአላህ ከፍታው ላይ ከፍ ያድርገሽ እና በሰው ህይወት እየገባችሁ የምትበጠብጡ ልቦና ይስጣችሁ። የምር ሀይሚዬና ብሩኬ መቼም አይለያዩ። እኔ ያለሁሽ አትፍሪ መሆነሽ ነው እያለት ነበረ ጀግናዋ ማለት ነው። እና ደግሞ በመካከል ስደነግጥ ማነው አንድ ላይ የደነገጠው? ሀይሚዬ ትችያለሽ እኮ የምር ተኝታ ስታበቃ ደንግጣ ስልኬ ሊያመልጠኝ ነው የደረሰው የምነግራችሁ ነገር እና ብቻ ትችያለሽ ሀይሚዬ። ምንም ሰርተሽ የማችው ነገር የለም። አንቺ ብቻ ወደፊት እንወድሻለን፣ እናከብርሻለን። ሻለ ጉዞ ወደፊት ማንንም አትስሚ። ቡቡሽ እያለ ደግሞ ከፈጣሪሽ ጋር ምንም አትሆኝም። ማንንም አልፈራም። ለዲራማው ለጨዋታው ነው እንግዲህ። አሁን ማተኛለሁ እንቅልፍ አጥቼ ነበር ብላለች። አዎ የምር ቻናል እንኳን 2 ቻናል ያኔ አጀንዳ ለመፍጠር እኛ ራሱ የእናንተን ለመቀጣጠል ብዙ ነው የሚያደክመው ሀቂቃ ማለት ነው። እና ትለያለሽ የኛ ልባ እና ፈጣሪ ያለ ከዚህ በላይ ደግሞ
ደስታውን ሁሉ ያብዛላችሁ። ኢንሻአላህ አዲሱን ነገር ደግሞ ያሳየን። ልደቷም እየደረሰ ነው ብለዋል የእኛ እናት ቅመምዬ ሀይሚዬዋ እንኳን ተወለድሽልን። ከዚህ በላይ ደግሞ ነፍ ነፍ አመት ኑሪልን። ከዚህ በላይ ደስተኛ ሆነች ስኬታማ ሆነች ማለት ነው ከቡቡሽ ጋር ብቻ ጥሩ ነገር ነው የምንመኝልሽ። ፍቅር እስከ መቃብር ያደርግላችሁ። በመካከል የሚገባ የሰው ሸይጧን ወይም የአሳሳችን ነገር ፈጣሪ የያዝላችሁ። እንወዳችኋለን የእኛ ስስቶች ማለት ነው። ብቻ እናንተ ጉዞ ወደፊት ቀናተኛም እየቀና ደስተኛ የሚወዷችሁም ደግሞ ደስ ይቀላቸው። አንድ ላይ እንቀጥላለን ማለት ነው። ከዛው ጀምረን አንድ ላይ ነን። አሁንም ወደፊትም አላህ አይለየን። እንወዳችኋለን። የምር ቅመምዬ በምክንያት ነው እኮ የምንወድሽ እና ውድ ቤተሰቦቼ ላለሁ ወደድ ነው የማደርጋችሁ። ለቤት አዲስ ከሆናችሁ በድጋሚ ላይክ፣ ሸር፣ ሰብስክራይብ አድርጉ። እያደረጋችሁ እንደምታበረታቱኝ ከልብ ነው የማመሰግነው። ኢንሻአላህ በአዲስ ነገር እስከምንገናኝ ፊ አማኒላህ ሰላማችሁ ብዝዝት ይበልልኝ። ወሰላሙ አለይኩም ወራህመቱላህ